ይነጋል። አሜን አሜን። አዲስ ንጋት ይነጋል። አሜን። እግዚአብሔር ላንቺ በነገረው ቃል ይነጋል። አሜን። ባስጨነቀሽ ጉዳይና ዘመናትን ባስቆጠረ ነገር ላይ ይነጋል። አሜን አሜን። ራዲ አንድ አማኝ ዛሬ ይወላችሁ ይዞ ይሄዳል። አሜን። ይሄንን ስናገር እግዚአብሔር አምላክ እግዚአብሔር እንደሚባላ እሳት ከፊት ይወጣል። የሚበሉት ከፊት ነበሩ፣ ሊበሏቸው ያሉ አነሳሳቸውን የጠሉ ተሻግሮ የመጡበትን ሰምቶ የፈሩ በፍርሃታቸው ደግሞ ያንን ኃይል ተጠቅሞ ሊዋጉና ሊያጠፉ ሊደመስሱ ሊረጉ በአማልክቶቻቸው በአቅማቸው በሰፈራቸው በመንደራቸው በእውቀታቸው በቋንቋቸው በገንዘባቸው በተለያየ ሲስተም እስራኤልን ሊያቆሙ እስራኤል ነፃ ህዝብ ነው። እስራኤል እግዚአብሔር ብቻ ነው ያለው። እስራኤል ኮተታ ያውቅ፣ እስራኤል ሟርት ያውቅ፣ እስራኤል ድግምት ያውቅ። እስራኤል የሚያውቀው አንድ እግዚአብሔርን ብቻ። ይሄ እግዚአብሔር የሚመራውን ህዝብ ለማጥፋት የተዘጋጀውን እግዚአብሔር ሰማና እንዲህ አለ፣ ከፊቴ አሜን እንደሚባላ እሳት አሜን እኔ እወጣለሁ። የሆነ ሰው ዛሬ እድለኛ ሰው አለ። ጠላት ይበላል፣ ሟርት ይበላል፣ በአማልክታቸው የደገሙ ድግምት ይበላል፣ የክፎች ምክር ስብሰባው ይበላል። እንዲህ በሉ ሳይበሉ ተበሉ በሉ። አራዳላባጂ ነግላስ ሰፕሬም ተደረ ጆሎኒያ እንዲህ አለች። ወዳታለሁ በጣም አሳዳጊ አክስቴ። አንቺ መቼ ትሞቻለሽ? እንዲህ አልኩት። የሚታዝልልኝ መስሎ አክስቴ ሳንጃ ወቅቶኝ እንዲህ አጣብቆኝ ደሜ ከኔ አልቆ የሶስት ሰው ደም ተጠርቶ ያ ደም ደግሞ እስከሚመጣ ድረስ እኔ ጸልዬ እነዚህ እንዲህ ያሉት ደም አልጠጣም ወሰደኝ ብዬ ተመልሶ ባወሬ ሄጄ እኮ ከወር በኋላ ሄጄ እና እግዚአብሔር እኮ አዳነኝ ስል አለች። አንቺ መቼ ትሞቻለሽ? እስቲ እኔ መቼ አልሞትም። በጠላት እቅድ ማትሞቱ ሰዎች አሉ። እና ያ በ11 ዓመቴ አንቺ መቼ ትሞቻለሽ? ሰይ አሜን። አይበቃ አሜን። ጌታ እያለ ያልሞት የሚል ሰው አሜን አሜን። እኔ ግን ካፋኝ ዛሬ ቢሆን ደስ ይለኝ ነበር። አንቺ መቼ ትሞቻለሽ? ለካ እንዲህ የምትባሉ ሰዎች አሉ። እሱ መቼ ይሞታል? እሷ መቼ ትሞታለች? በሷ ላይ እኮ አልሰራም፣ በሱ ላይ እኮ አልሰራም። ምን ይሻለናል የሚሉ ሰዎችን አያለ የሚል መንፈስን አያለ ረዳሃዲ ገላሰካንታ በስራቸው የከሰሩ በአቅማ በእቅዳቸው የከሰሩ እንደው ሌላ ውጭ በጸሎታቸው የደከሙ ትራዲያ ባሳ ኮታ ሀዲዳ ለርታ ደኔማ ሀዱባ ሰካ ብሪዳ አዱካ ቲካንታ ለጂዳ አመለክታቸው አይደለም አምላካቸው ያረዳቸው አሉ። ዝም ብለህ አሜን በል። የኔ አምላክ ይደፋል እያለ የኔ አምላክ ይነቅላል እያለ የኔ አምላክ ይበትናል እያለ የኔ አምላክ ይገለባብጣል እያለ ሳንገለበጥ አሜን እየገለበጠ አሜን ሰካቲ ለባ አሜን ሮዲ ማጋንት እግዚአብሔር የዘንዶን ሐሳብ ይገለብጥ አሜን። የጨለማን ጉልበት ይገለብጥ አሜን። የሚቀኛን መንፈስ ኃይል ይገለብጥ አሜን። አውጂ ብሎኛል። ድምጽ ያወጅኩ ነው። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን አሜን አሜን። ሸልደ ሀዲባላቦስ ፍሬዴኔ መገንት አኒ ደላሳ ዛሬ በዚህ ልሳን ጌታ እንዲህ ይለኛል። ለአንድ ሰው መልካም ይሆናል። አሜን። መልካሙ እኔ ሆናል። አሜን። መልካምነት እረዳል። አሜን። የሆነ ቀዳዳ ከረጢት ከፊቱ የሚቃጠል ሰው አለ። አሜን። እንዴት ይላላችሁ? መኖሪያ ያንተ ነው በሉልኝ። መኖሪያ ያንተ ነው። አሜን አሜን። ኢየሱስ ስራ ይጠቅማል፣ ትምህርት ይጠቅማል፣ የተለያዩ ነገሮች ንግድ ይጠቅማል፣ መታገል መስራት መበርታት ይጠቅማል። አምላክ እግዚአብሔር ግን ካልተጨመረበት ያደክማል። ድካም ነው ትርፉ።
ሮጦ ሮጦ እንደ ድመት ሩጫ እንደ ዶሮ ሩጫ መለስ ያደርጋል። ወደፊት አያስኬድም። እግዚአብሔር ያለው ሰው ግን ወደፊት ያልፋል። አሜን። ድምጽ እያስተላለፍኩ ነው። ወደፊት ታልፋለህ። አሜን። አሁን አንድ ነገር እላለሁ። አምላኬ ከፊት ይውጣ፣ አምላክሽ ከፊት ይውጣ። አሜን። ከአምላኬ ጋር ተጣበቅ። አሜን። ከአምላክሽ ጋር ተጣበቅ። አሜን። የሚበልጥ እሱ ይሁንብህ። አሜን። የሚበልጥ እሱ ይሁንልህ። አሜን። በዛን ሰዓት እግዚአብሔር እንደሚባላ እሳት አሜን ከፊትህ ይወጣል። ከፊትሽ ይወጣል። ማነው የድምጽ ዛሬ የሚፈጸምለት? አሜን አሜን። ወልካንዳ ሰፍረደ ለገን ቶሎ በሰፕሮዲያ አሊዳ እግዚአብሔር እንዲል በዚህ ከተማ ራሱ ኃይለኛ ምክርና ዝክራ መጸለይ አሁን እየቆመ ነው። ጸሎቱ ራሱ ህዝቡ ተፈውሶ ስለማይጸለይ አንዱ ጋር አንዱ ለአንዱ አንዱ ከአንዱ ጋር ስላልተፈታ የልብ አንድነት ካለለ እግዚአብሔር አይሰማም። የልብ ደግሞ ለእግዚአብሔር መገዛት ራሳችን ለእግዚአብሔር መጣል ቃሉን ማንበብ ብቻ አይደለም፣ መንፈስ ቅዱስ የሚያወራኝን ለማውራት ነው እና ቃሉን አነባለሁ። እግዚአብሔር በቃሉ ይናገረናል። የቃሉ ባለቤት የሚያወራውን እያወራው ነው እና የልብ አንድነት በቤተሰብ ይኑር። የልብ አንድነት በስራ ቦታ ይኑር። የልብ አንድነት በአገልግሎት ቦታ ይኑር። ጸሎታችሁ እንዲሰማ ውስጣችሁ አንድ ይሁን። መጀመሪያ ጸሎትን የሚሰማ ጌታ ይሰማ ይፈልግ። ጸሎትን የሚሰማ ጌታ እናንተ ስሙ። ጸሎትን የሚሰማን ጌታ አንቺ ስሚ። ጸሎትን የሚሰማን ጌታ አንተ ስማ። ጸሎትን የሚሰማ ጌታ እኔ ልስማ። ጸሎትን የሚሰማ ጌታ ምን ይላል? እንድሰማን እንጸልያለን፣ ግን ለመስማቱ ደግሞ እግዚአብሔርን እንስማ። ምንድነው ብለው እግዚአብሔር ንስሐ ግቡ፣ ተመለሱ፣ እኔን ፈልጉ፣ በእጄ ኑሩ፣ በፈቃዴ ኑሩ ካለ እንስማ። እግዚአብሔር የበደሉን ይቅር ስለሚል የበደሉንን ይቅር እንበል። መሽቷል። ኢየሱስ እየመጣ ነው። ዘመኑ ወደ ትንቢቱ ፍጻሜ እየመጣ ነው። ደስ ይላል። በዘመናችን ደግሞ እግዚአብሔር የተናገረው እየሆነ ስላለ የዘመኑ ፍጻሜ በእኛ ላይም ስለሚፈጸም ወይም ቀጣይ ትውልድ ላይ ሊሆን ይችላል። እያየነው ላለው ነገር ቃሉ እውነት ስለሆነ ደስ ይላል። ግን እኛ ከማን ወገን ነው? እግዚአብሔር ይሰማናል፣ ያድነናል። ግን እግዚአብሔርን እኛም እንስማ። እግዚአብሔርን የሚሰማው ሰው እግዚአብሔር ዛሬ ይሰማዋል። እንደገናም ይናገረዋል። ይሄን እየተናገርኩ የሚቃወም አንድ እባብ አሁን ስታረድ አያለሁ። ድምጽ ሰምቼ ድምጽ እያስተላለፍኩ ነው። ፍራዲያ ባሰካቱ ላኪንዳ የሚቃወም አንድ እባብ ረፔስ ሰካቲ አዲ አሁን ሲሞታ አለ። ኢየሱስ ለእባቡ አሳልፎ አይሰጥም። እባቡ እግር የለውም፣ እጅ የለውም። እባቡ መልክ የለውም፣ ውበት የለውም። እባቡ ግን መልክ ባላቸው የሚሰራ ክፉ፣ እጅ ባላቸው እግር ባላቸው የሚንቀሳቀስ ክፉ በናዝሬቱ ብላቴና በኢየሱስ ስም የተመታ ይሁን። ማን ነው በነፃነት የሚኖር? ክርስቶስ ነፃ ያወጣው። ሸክማችሁን ጣሉ። አሁን ኢየሱስን ተሸከሙ። ሸክምሽን ጣይ። ለጌታ ቀላል ነው። ሸክማችሁን ጣሉ። ለእግዚአብሔር ምንም ነው። ስለ አባቴ ምንም ነው በሉ። እግዚአብሔር ዛሬ ሸክምሽን፣ እግዚአብሔር ዛሬ ሸክምሽን፣ እግዚአብሔር ዛሬ ቀንበርሽን በጌታ በኢየሱስ ስም ይሰብራል። አሜን። መልካም ይሆናል። አሜን። መልካም ይሆናል። አሜን። ለበጎ ነው። መልካም ይሆናል። አሜን። መልካም ይሆናል። አሜን። ጌታ ያለኝ ልንገርሽ፣ ያየሁሽ ሰው ሄደሽ ከምታከማች ንብረት አለ፣ ከምትቆጥሪው ብር አለ እኔን መስማትሽ
በቤቴ መሆንሽ በመድረኬ መሆንሽ እኔን ማግኘትሽ ይሄን ጊዜ አክል ይሄን ዘመን አክል ከኔ ጋር ሳትሆኚ ከሰው ጋር ለመሆን ከሚሆነው ጊዜ ከኔ ጋር መሆንሽ ፈልጌው ነው አለ ጌታ። አሜን። ወድጄው ነው አለ ጌታ። አሜን። ሁሉ በእጄ አለ አለ ጌታ። አሜን። ሰካሎ አሜን። ፈልጌው ነው አለ ጌታ። አሜን። እለደገለበስ እስቲ ከጌታ ጋር መሆን የምትወዱ ረዳ ሀዲጋ የእግዚአብሔር ልጅ አሁን ትመጣለች። የእግዚአብሔር ክንድ አሁን ትደርሳለች። የእግዚአብሔር ጣት የተሰወረውን ይገልጣል። የእግዚአብሔር ጣት አዲስ ምዕራፍ ያደርጋል። እስቲ ጊዜ ደርሷል በሉ። እግዚአብሔር አስቦኛል በሉ። እስቲ ጊዜ ደርሷል በሉ። ጠላቴ አፍሯል በሉልኝ። ማነው ጊዜው የሚሸተው? ድልድል የሚሸተው ማሸነፍ እግዚአብሔር ተናግሮ ይቅርታ ጠይቆ አልቻልኩም ረስቻለሁ ብሎ የት ያውቃል? የኔ ጌታ የኔ ጌታ ላንተ የረፈደ ቢመስል ላንቺ የረፈደ ቢመስል ላንተ ያለፈ ቢመስል ልጄ ፈልጌሽ ነው አለ ጌታ። Radiba hadiba galabos shebele degen taradina gloria radia vasikati la hadina gloria ebredia nomos altokia udala vadina mos irrababas ጌታ ይፈልጋችሁ አሜን በሉ። ጌታ ይበልጣል። ጌታ ከአንድ ድንጋይ ክምር ከአንድ የሆነ ነገር ከአንድ ምን የኔ ኢየሱስ አሜን ከእልፍ ምን የኔ ኢየሱስ ኧረ ኢየሱስ አለ። አንድ ሰው ዛሬ ለብሶ ይወጣል፣ ጠግቦ ይሄዳል፣ ታሪክሽ ይቀየራል፣ ቀንበር ይሰበራል፣ የውከታ ዘመን ይቆማል። እንዲህ ብለን እንላለን። አንድ ቃል ጸሎት ነው ይሄ። እግዚአብሔር ሆይ በሉልኝ። እግዚአብሔር ሆይ በሉ። አንተነትን ከኔ አትውሰድ በሉ። ጌትነትን ከኔ አትሰውር በሉ። አባቴ ሆይ በሉ። እኔን ለማንም አትስጠኝ በሉ። አባቴ ሆይ በሉ። እኔን ለኔ አትስጠኝ በሉ። እግዚአብሔር ምን ይቸገራል ብላችሁ ታስባላችሁ? እግዚአብሔር በአንዲት ከተማ ጓዳ ላይ ያለችውን አስቴርን ለማውጣት አስጥንን ከአርጥክስ ቤት ለማባረር በአንዴ አስደገሰ። ንጉሥ አርጥክስስ ድግሱን ደገሰና ነይ ከኔ ጋር ውበትሽ ይታይ፣ መልክሽ ይታይ፣ ፈልግሻለሁ። መኳንንቶች ሹማምንቶች በደንብ እንድትከታተሉኝ ይፈልጋል። መጽሐፍ አስቴር ላይ ያለ ቃል ነው ይሄ ላይ እና ፈልግሻለሁ ብሎ በጠራ ሰዓት አስጥና አልሄድም አለች። እግዚአብሔር የሚሳን ነገር እግዚአብሔርን የሚያቅት ነገር እግዚአብሔርን የሚደክም ነገር ፎርደ ሀዲ ለተሀዲ ከቶ ምንም ስለሌለ አስጥና የንጉሱ ሚስት እምቢ አለች። ውሰዱ ይሄን ድምፅ። እግዚአብሔር ተቸግሮ ተበድሯል። የንጉሱ ሚስት ግብዣው ላይ እምቢ ባለች ሰዓት እንዲህ አሉ አብሮ የነበሩ መኳንንቶችና ሹማምንቶች፣ የሕዝብ አለቆች እንዲህ አሉ፣ ነገ ሚስቶቻችንን ስለሚንቁ እችን ከቤት አውጣ፣ ቆንጆ ሁሉ ይጠራ። ረዲባሳ እስቲ እኔ ቆንጆ ነኝ በሉ። ለሆነ ሰው ይሄ ድምፅ ይሰራል። ለሆነ ሰው የሆነ ታሪክ ይገለብጣል። እዛው በስደት በሰው ቤት ያለ እናት በአጎቷ ያደገች በሰው ቤት ተቀጥራ ያለች አስቴር ወደ አርጥክስስ ቤት እንድትገባ ይሄ እግዚአብሔር ምንኛ ተአምር ነው።
እስር ቤት ያለውን ዮሴፍ ስደተኛ በ20 ብር ተሽጦ ወደ ግብጽ የገባው ወደ ፋርዖን ቤት በር ላይ ቁጭ ብሎ የቀረውን መርዶክዮስን ወደ አደባባይ ኧረ ያሱ ጌታ ይሄ ነው። አሜን ባይ ምታመልከው ጌታ ይሄ ነው። አሜን ባይ ረዳላባቺ ነግራዲባስ ቢቻሊ አለ ኢየሱስ ጋር መጣና ያ በፀሐይ በጨረቃ የሚወጣው ልጅ ይዞ መጥቶ ቢቻሊ ትላለ እንደ ለሚያምን ማን ነው አማኝ ዛሬ? አሜን ማን ነው ትግል ወቅቶት የሚኖር? አሜን ጭንቀት ወቅቶት የሚኖር? አሜን ኑሮን በራሴ የገፋ መስሎ ስራን በራሴ ገፋ በቃ ልጅ ማሳደግ ራስሽ በራስሽ የገፋሽ መስሎ በቃ የሆነ ነገር ሰርተሽ እንደዚህ ደክመሽ ራስሽ በራስሽ ከመሰል ሞኝነት ነው። አንድ ሰው ራሱን መሸከም አይችልም። እንኳን ሰርቶ ሊያኖር ከመኝታ ተነስቶ ልብሱን ሊያጠልቅ አይችልም። ያ ሰው ወይ ያቺ ሰው ወይ አንቺ ወይ እኔ የቻልነው በእግዚአብሔር ምሕረት ነው። አሜን የእግዚአብሔር ምሕረት አለ በል። አልሰማሁም። እንደገና ልስማ። በእግዚአብሔር ምሕረት ዛሬ ደርሻለሁ። በእግዚአብሔር ምሕረት አልፌ እሄዳለሁ። በዚህ ጉባኤ ሰው አለ ወይ? ባታዳዳዳስ ራዲ ሰከርዳ ሎ ማሳካቱ ለዲናሚናባ ራዲ ባላባሃስ ቴላጋ ታሪብ ሀዲቦ ሶፖ በሰው ማይገባ በእግዚአብሔር የተወደደ ቤትን ዛሬ አይቷል። አምላክ ክብር ሁሉን በጉልበት ችዬ የሐዘን መንፈስ ሰንታ ደስታ ስታደርገኝ ጌታ ስገመኝ ባይን አበስ አፈር ደግሞ በሳት ሞላ አምላኬ ክበርልኝ አምላኬ ክበርልኝ አምላኬ ክበርልኝ ሌላ ምን ምላሽ አለኝ ባንተ አልኩኝ ኮራ ወጣሁኝ ትልቁን ተራራ ሁሉም በጉልበቴ ችዬ ላንተ ለመዘመር ታድዬ የሐዘን መንፈስ ፈንታ ደስታ አስታጠቀኝ ጌታ ስገርመኝ እምባዬን አበስ አፌን ደግሞ በሳት ሞላ አምላኬ ክበርልኝ አምላኬ ክበርልኝ አምላኬ ክበርልኝ ሌላ ምን ምላሽ አለኝ? አሜን አሜን። ሁሉን በጉልበቴ ችዬ አሜን ላንተ ለመዘመር ታድዬ አሜን ራዳባሰካት እኔ እኮ ለእናንተ የታውኩት ምስጢሩን እንድትረዱ ነው። ሁሉን በጉልበቴ ችዬ አቅም አልነበረኝ አቅም ሆነ፣ ጉልበት አልነበረኝም ጉልበት ሆነ፣ ሀብት ለማልዋጣው ነበረ ጌታ ረዳኝ። ኢየሱስ ሌላ ምን ምላሽ አለ? አሜን ምላሽ ያጣችሁ አሜን በሉ። እግዚአብሔር አሁንም ይረዳሻል፣ ነገም ይረዳሃል። እግዚአብሔር አስቴርን አስጠራት። በምድር ሁሉ ያሉ ቆንጃጅቶች የእከሌ ልጅ ተመርጣ ወደ ቤቴ ትምጣ አላሉ። ከእከሌ ጎሳ ከእከሌ ከተማ አላሉ። ከ127 አገር ላይ ያሉ ቆንጃጅቶች ሁሉ ይሰበሰቡ። እግዚአብሔር በዛ መካከል ወደ ቤቱ የሚገባውን ሰው ያውቃል። አንድ እግዚአብሔር ያላት አንድ እግዚአብሔርን የሚፈሩ ከሚፈራው ቤተሰብ የተሰደደች የተማረከች በሰው ቤት ግርድና ወይ ጥገኝነት ውስጥ ያለችው እንዲህ ያላት አጎቷ አማኝ ተስፋ አይቆርጥ። ጌታን ያዛችሁት ሰዎች ተስፋ አትቁረጡ። አሜን በቃ ማን ያውቃል አንቺን ታቀብያለሽ
ማን ያውቃል አንቺን ልበሻል። አሜን። ዝም ብላችሁ አሜን አትሉ? አሜን አሜን። እዛ አገር እኮ ለጋብቻ እንኳን ለንጉስ ለአገሩ ሰው እኮ አስተላት መጣ። ማን ያውቃል እግዚአብሔር በዚህ መካከል ምን እንደሚሰራ፣ እግዚአብሔር ምን እንደሚያደርግ፣ እግዚአብሔር ምን እንደሚቀየር፣ እግዚአብሔር ምን እንደሚሰራ፣ ምን እንደሚፈጥር። እኔ ጌታ ይፈጥራል ካልክ አሜን በል። የሆነ ነገር ተስፋ የቆረጣችሁ ያላችሁ እግዚአብሔር አዲስ ነገር ይፈጥራል። ለበሰች፣ ታጠበች፣ ሳይመስላት ተዘጋጀች፣ አጎቷን ግን ሰማች። በዛን ሰዓት እግዚአብሔር ቀድሟት ገባ። እያልኩ ለአንተ ለመኖር እግዚአብሔር አይቸገርም። አንቺ ለመኖር እግዚአብሔር አይቸገርም። አሜን አሜን። እሺ ኤፌሶን ምዕራፍ 4 ከቁጥር 5 ላይ ያለው ይቅርታ ከቁጥር 3 ያለውን ቃል አውጥተን እናነባለን። እግዚአብሔር በብዙ የተናገረ ነበረ በድምፁ። ሃሌሉያ። ኮራ እያላችሁ እግዚአብሔር የኔ ነው፣ እኔ እግዚአብሔር ነኝ፣ ምንም ቢሆን አልፋለሁ፣ አልፌያለሁ፣ ደግሞ ረድቶኛል። ለረዳችሁ አመስግን፣ ሊረዳችሁ አለ ጌታ። ትናንት ከረዳ ዛሬ ምን ትሆናለህ? ትናንት ካሳለፈሽ ዛሬ ምን ትሆኛለሽ? ጌታ መልካም ነው። ሽብላዲ በጉላቦስ እስቲ ጌታ ለኔ መልካም ነው ብሎ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በሰላም ማሰሪያ፣ ሰላም የሁሉ ማሰሪያ ነው ወገኖቼ። ሰላም ከቤታችሁ እየወጣ ካለ ችግር ገብቷል ማለት ነው። ኢየሱስ ራሱ ሰላም ነው። ገብርኤል ወደ ማርያም ሲመጣ ጸጋ የሞላብሽ ማርያም ሆይ ሰላም ላንቺ ይሁናል። አሜን አትሉ? ስለዚህ በሰላም ማሰሪያ በፍቅር አንድነትን ልበሱ። ማን ነው ዛሬ ክርስቶስ ሰላም ነው እለብሳለሁ? አሜን። ለዚህ ምናልባት ጭቅጭቅ፣ ግርግር፣ ንትርክ፣ ማሰብ፣ መጨነቅ፣ መዋሸት ቤታችሁ ላይ ከገባ ሰላም ከቤት ወጥቷል ማለት ነው። ሰላም ከሳኦል ቤት በወጣ ጊዜ ሳኦል ሀብት አለው፣ ሳኦል ንግስና አለው። ወደ ቃሉ እንድትመለከቱ ይሁን። ሳኦል አለው፣ የሚበላው አለው፣ ጋሻ ጀግኖች አሉት፣ የተቀባም ቅባት አለ፣ ጸጋውም አለ፣ እንደገና ንግስናውም አለ፣ ጋሻ ጀግኖች ደግሞ ህዝቡም አለ። ምንም አልተወሰደም። ግን እግዚአብሔር ነው ከቤቱ ወጥቶ ይሄደ። እኔ እላለሁ በጌታ በኢየሱስ ስም እግዚአብሔር ከቤትሽ አይሄድ። አሜን። ሰላም ከቤቱ ሄደ፣ ሰላም ከህይወቱ ሄደ፣ እረፍት ከቤቱ ሄደ፣ ደስታ ከቤቱ ሄደ። ሳኦል ባዶውን ቀረ። ምን ይዞ? ንግስናውን ይዞ፣ ምን ይዞ? በቃ ልጆችን ይዞ፣ ቤቱን ይዞ፣ ሀብቱን ይዞ። ሰዎች ዛሬ ሰዎችን እከሌ ሀብታም ነው፣ እከሌ ባለጸጋ ነው፣ እከሌ እንዲህ ነው የሚባለው ባዶነትን ይዞ ሳኦል ብቻውን ቀረ። በዛን ሰዓት እግዚአብሔር ተሻግሮ ከቤቱ ወጣና ወደ ጎረቤት ገባ፣ ወደ እሳይ ቤት ገባ። በጌታ በኢየሱስም ዛሬ ለምናለሁ፣ ጌታ ወደ ቤቴ ይግባ፣ ወደ ቤቴ ይግባ፣ ወደ ቤትሽ ይግባ። ጌታን ካንቺ ካንተ ቤት የሚወጣ ጣጣ ከቤት ይውጣ። አሜን አትሉ? ማን ነው አሜን ያለ? ይጠቅምሃል። አሜን ሃሌሉያ። ስለዚህ ሳኦል ቤቱ በሳቱ ሙሉ ነው፣ ግን ልጆቹ ምንም አልነካም። እግዚአብሔር አያችሁ፣ እግዚአብሔር በኢዮብ ቤት ንብረት ወደደ፣ ከኢዮብ ቤት ልጆች ሞቱ። አስቡ አንድ ቀን ከኢዮብ ቤት ጤናም ወደደ፣ ከኢዮብ ቤት ያለ ዝና ሁሉ ወደደ። እግዚአብሔር ግን ከኢዮብ ጋር ነበር። አሜን። እግዚአብሔር ካለ ነገሽ ያምራል። አሜን። እግዚአብሔር ካለ ታሪክ ይቀየራል። አሜን። ያስው እግዚአብሔር ያስተው እግዚአብሔር እያለ አንተና እግዚአብሔር ሰላም ሆናችሁ በሰላም ማሰሪያ ታስረ በክርስቶስ ፍቅር ውስጥ እያለሽ የሚመጣብሽ ሁሉ ነገር አንድ ቀን ድንገት ይወልቃል። አሜን። አንድ ቀን ድንገት ይወልቃል። አሜን።
እግዚአብሔር ከቤት አንድ ቀን ወግድ ይለዋል። አሜን አሜን። በሰላም ማሰሪያ ፍቅርን ልበቅ። አሜን። ሰላም የሁሉ ማሰሪያ፣ ፍቅር ደግሞ አንድነት። ወገኖች አንዳንድ ክርስቶስን አናውቀውም፣ ግን እኔ ጴንጤ ነኝ፣ እኔ ጌታ ሰው ነኝ፣ እኔ አገልጋይ፣ ለክርስቶስ ያለ ፍቅር ቀርቶ ከክርስቶስ ጋር ያለ ህብረት ሳይኖር እኔ ዘማሪ ነኝ፣ እኔ እንዲህ ነኝ፣ እኔ መሪ ነኝ፣ እኔ መጋቢ ነኝ፣ እኔ ፓስተር ነኝ፣ እኔ ስንት ዘመን በቤቱ ኖር ያለው አባቴ ከቤተሰብ ጀምረን እንዳለን የፍቅር ማሰሪያው ኢየሱስ፣ የሰላም ማሰሪያው ኢየሱስ ከቤት ወጥቶ በስመ ክርስትና ሌላ ሚዋሽቅና ቤቱን ሚበጠብጥ ሌላ አይነት ወደ ቤት ገብቶ ሰላም ጠብቶ፣ ምስጋና ጠብቶ፣ እልልታ ጠብቶ፣ ጸሎት ጠብቶ፣ እንብርክክ ጠብቶ፣ ተስፋ ጠብቶ፣ ምስጋና ጠብቶ፣ እምነት፣ ደስታ፣ ሰላም፣ ፍቅር፣ ትዕግስት ጠብቶ ቤቱ በጠላት እየታመሰ እኔ እከሌ ነኝ ይላል ሰው። በጌታ በኢየሱስ ስም ዛሬ ጸልያለሁ፣ ከቤታችሁ ኢየሱስ አይውጣ። አሜን። ይወጣ ቢወጣ። ለዚህ ነው ኢየሱስ እንዲህ አለ፣ ከኔ አብልጦ ነፍሱን የሚወድ ያጠፋታል፣ ስለኔ ነፍሱን ያጠፋል ያድናል። ሰው ይሄን ትቶ አባቱን ትቶ እናቱን ትቶ ሚስቱን ትቶ ልጆቹን ትቶ ቤቱን ትቶ ራሱን ትቶ እኔን ይከተል። ቲቶስን ቲቴ ሚስትን ባይርክበት አትባ ምንም በዚህ መከተል አይባልም። ከክርስቶስ በላይ የሚሆን ነገር እንዳይኖር ማለት ነው። ባል እንዳይበልጥ፣ ሚስት እንዳትበልጥ፣ ልጅ እንዳይበልጥ፣ ሀብት፣ ስራ፣ እውቀት እንዳይበልጥ በላይ የሆነው ጌታ ብቻ ነው። ስለ ክርስቶስ ደግሞ መተው ያለብን ነገር እንድንተው የሰላም ማሰሪያ አለ ቤታችሁ ላይ፣ የሰላም ማሰሪያ አሜን አለ በግቢያችሁ ላይ፣ አለ አንሶላችሁ ላይ አለ ኢየሱስ አለ አለ ራታችሁ ላይ፣ ምሳችሁ ላይ፣ ቁርሳችሁ ላይ፣ ውሎ አዳራችሁ ላይ ኢየሱስ አለ። ይሄ ከሆነ ችግር የለም። ይሄ ከሆነ የሰላም ማሰሪያ ኢየሱስ በፍቅር የታሰራችሁ በክርስቶስ ፍቅር የታሰራችሁ ምንም ሳይኖራችሁ ክርስቶስ ፍቅራችሁ ሆኖ በባዶ ኢየሱስ እንዳመለካችሁ በሚኖረው በሞላው እንኳን የሞላው ነገር ዜሮ አድርጋችሁ ኢየሱስን ከፊት ለፊት ያስቀመጣችሁ አላችሁ። የምስራች ኢየሱስ ታሪክ ይቀይራል። ነገሽ ሰላም ይሆናል። ወደ ማዶ መሻገር ይሆናል። እግዚአብሔር አዋጅን በአዋጅ ይገለብጣል። እፍኝት ውስጣችሁ ላይ ያላችሁ ሰዎች አሉ። እፍኝት የሚበላችሁ ሰዎች አሉ። እፍኝት ምንድን ነው? ንዴት፣ ቁጣ፣ ሐሜት፣ በቀለኝነት እክሌ እንዲህ አድርጉ እሱ ነው መረሳው መሰለ። እፍኝት እኮ ጭንቅላትን ይበላል፣ ጤንነትን ይበላል፣ ተስፋን ይበላል፣ መልክን ይበላል፣ ውበትን ይበላል፣ ደምግባትን ይበላል፣ ጸሎትን ይበላል፣ ምስጋናን ይበላል፣ እልልታን ይበላል። እፍኝት ክፉ አውሬ ነው፣ መርዝ ነው፣ ይናደባል። የስንት ዓመት የ40 የ30 ዓመት ጥም ይዞ ይመጣል። እንዲህ አድርጎ ዛሬ የተሰበከው ቃል ከሰዓት በኋላ አያስታውስም። ነገ ላይ ወይ ማታ ላይ ምን ቃል ኤፌሶን 4 ላይ ከቁጥር 3 እንዲህ ተብሎ የፍቅርን ማሰሪያ የሰላምን ማሰሪያ በፍቅር ክርስቶስን ልበስ የተባለ ያዙ አጥብቃችሁ የተባለው ትዝ አያደርግም። ያኔ የሆነውን ያመጣል፣ ማጣትን ያመጣል። እፍኝት ዛሬ ከውስጥ በኢየሱስ ደም ይሞት፣ አሜን፣ ይሞት፣ አሜን። እንዲህ ልለኝ ፈልገው እኮ ነው፣ እንዲህ ልትለኝ ፈልገው እኮ ነው። ድህነቴን አይቶ እኮ ነው፣ ማጣቴን አይታ እኮ ነው። እንዲህ ማሰካት ይደረጋል። እስቲ በክርስቶስ ያላችሁ አሜን። የለበስከው ያኖራል፣ አሜን። ያሹ ያኖራል፣ አሜን። እስቲ አሜን በሉ። አሜን። ራእይ 2 አውጣስ ፌላ ደግላት 2 ዳም ብል አንን ቃል እየተከታተል ነው። እሺ 2 2
ስራንና ድካምን ትዕግስትንም አውቃለሁ። ክፎችን ልትታገስ እንዳትችል እንዲሁ ሳይሆን ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነ እንዳገኛቸው አውቃለሁ። ምን እንዲሁ ሳይሆኑ ደግሞ አስቡ፣ እቺን ነገር ድረሱ። እንዲሁ ሳይሆኑ ሐዋርያ ግን አይደሉም። ሐዋርነት ነብይነት አልተሰጣቸው፣ እግዚአብሔርም አልፈቀደላቸው። ግን ሐዋርያ ሳይሆኑ ነቢያት ሳይሆኑ እግዚአብሔር ሳይልካቸው ሳይመርጣቸው እንደምትሰሙን ፈልግ ሳይልካቸው ሳይመርጣቸው ሐዋርያንን የሚሉትን ይሄንን አገልጋይ ነን የሚሉትን አጥብቄ እንደተቃወምክ አውቃለሁ። ስራህን ድካምህን አውቃለሁ። ሐዋርያ ሳይሆኑ ሐዋርያት ነን ብሎ ከሚያስፈረብሩ አንዳንዶችንም እንደምትቃወም አውቃለሁ። ታግሰህማል። ስለ ስምህ ብለህ ጸንተህ አልካደህም። ዳሩ ግን የሚነቅፍብህ ነገር አለ። እቺ ጋር ነው ልጅ። ዳሩ ግን የሚነቅፍ ነገር አለ። ዳሩ ግን ይሄን ሁሉ ሲሰራ ወገኖች ስራ የሚያስገባኝ የምትመስሉ ጸሎት ምን እንደዚህ አገልግሎት ያና ያ የሚያስገባችሁ የሚመስላችሁ ሰዎች ክርስቶስ ፍቅር ነው፣ ዛሬ ልበሱት። አሜን። ክርስቶስ ሰላም ነው፣ ዛሬ ያዙት። አሜን። አልሰማውም። አሜን። አልሰማውም። አሜን። አሜን። እሺ የቀደመው ፍቅርን ትተሃልና እንግዲህ ከወዴት እንደወደቅ አስብ፣ ንስሐም ግባ። የቀደመውን ስራን አድርግ፣ አለዚያ እመጣብሃለሁ። ንስሐም ባትገባ መቅረዝም ከስፍራ እወስዳለሁ። ነገር ግን ይህ አለ፣ እኔ ደግሞ የሚጠላው የኒቆላውያን ስራ ጠልተሃልና። እስቲ የቀድሞ ፍቅርን ስጠኝ በሉ። የቀድሞ ፍቅርን ስጠኝ። ሳትበሉ ሳትጠጡ እየተነቀፋችሁ የጌታ ሰው በመሆናችሁ እንኳን እየተነቀፋችሁ እየተጠላችሁ አንዳንዶቻችሁ ለቅሶ ለማሄድ ብላችሁ ለማምለክ እንኳን ጌታ ለማምለክ የሚከለክሉ ሰዎች ስላሉ ለቅሶ ቤት እየሄድኩ ነው ብላችሁ ሸርብ ነጠላ እያዛችሁ በተለያየ ጭንቀት ኢየሱስ ፍቅር ስለሆነ ፍቅርን ያዛችሁ ሰዎች ምናልባት ይህ ፍቅር ከእናንተ ቀዝቅዞ ይሁን፣ ይሄ ፍቅር ከአንቺ ቤት ወጥቶ ይሁን። በስራ የምትገባ አይምሰል። ስራ ሰርቷል፣ ኢየሱስ በመስቀል ጨርሷል። እንግዲህ ንስሐ ግባ። የቀድሞ ፍቅርን ትተሃል። በባዶ የምትወደው በነቀፋ የምትወደው ሌሊቱ ቀኑ ምሽቱ ሰዓቱ ሁሉ አይበቃም ያልከው በሱ ስም ከሆነ የሆነ ይሁን፣ ሞት ቢሆን ሕይወት ቢሆን ከሱ አይበልጥም ነፍሴ ያልከው አለ። አንድ ሰው ወይ እጃችሁን ማየት ፈልጋለሁ። መንግስት ሰማያት እንዳታጡ ፍራዲባ ግን ሀዲባስ በጌታ በኢየሱስ መታደስ ይሁን። አሜን። ዛሬ የሰውን ፊት በማያ ድምፅን በመስማት የተለያየ ዛሬ እባክህ ዝም ብሎ ነው የወጣነው ከቸርች ምን አልሆነ ትንቢት ወይ የሆነ ነገር አልሆነ፣ ቃል ብቻ ነው የተሰበከ። ለሌላ እየተናገረ ለኔ አልተናገረች። አንድ ሰው እንዲህ ብሎኝ ለኔ እኮ ድምፅ ካላመጣሽ ቆይተሻል አለ። ቦሌ ላይ ያለ እዛ አሁን ቦሌ ነው ይሄ። ለኔ ድምፅ ካላመጣሽ ቆይተሻል፣ ስለዚህ ጣልተሽኝ ነው አለ። በጥላቻና በመወደድ የሚመጣ ድምፅ አለ። ያ ሰው አገልጋይ ነኝ ይላል። አንተም እንዲሁ ነው የምታደርገው አልኩት። ለወደድከው ድምፅ ከየት ነው የምታመጣው? ለዚህ ነው ሐዋርያ ሳይሆን ሐዋርያንን ከሚሉ። ስለዚህ እኔ ለጠላው ለወደድኩ የሚያመጣ ድምፅ የለም፣ ድምፅ የእግዚአብሔር ነው ብዬ ተውኩት። ወገኖቼ እግዚአብሔር መልካም ነው። አሜን። እስቲ አሜን በሉ። አሜን። የቀድሞ ፍቅርህን ትተሃል ይላል። በጌታ በኢየሱስም አዋጅ አለኝ። ዛሬ ፍቅሩ ወደ ውስጥሽ ይግባ። አሜን። አንድ ሰው አገኛለሁ ምናልባት። አሜን።
አንድ ሰው መንግስት ሰማያት የሚታየው ሰው ሰማይ የሚሸተው ሰው እጅ ያላለው